አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ርብቃ ክፍል 13 ተለቋል። እንደሚታወቀው ሆዴን አሞኛል በማለት እና እየተጨናነቀች ባለችበት ሰዓት ታመመሽ ሐኪም ቤት ልውሰድሽ መሬቱን እየተጨናነቀኝ ነበር። በቃ ተነሽ አልጋው ላይ ሁኚ፣ ተነሽ እንደዚህ መሆን የለብሽም፣ ታሆነ ሐኪም ቤት እንሂድ ሲላት አይ ሐኪም ቤት አሁን አልሄድም የሚበላ ምግብ ላንጣልሽ እንዴ? እሺ ያራበኝም እኮ በቃ እንደዛ ተሆነ እኔም ርቦኛል፣ እኔም ሄጄ ለራሴ አመጣልሻለሁ እያላት ነበር። እንደሚታወቀው እንግዲህ ተነሽ ላይ መሬት መተኛት የለብሽም እኔ ምግቡን አመጣልሻለሁ በማለት ይተባበራታል። እነሱ ስለተኙ ምግቡን እሰራልሻለሁ እኔ በማለት ይሄድና ምግቡን ይሰራላታል። እንቁላሉን ይሰራና ይዞላት ይሄዳል ማለት ነው። እናት ደግሞ እንግዲህ የሊ ድምጽ በመስማት ወረቀት በማየት እየተጨናነቀች በነበረችበት ሰዓት ነበረ። በቃ ተነሽ ሰርቼልሻለሁ መብላት አለብሽ ይልና ምግብ ሰርቶ ያመጣላታል። በቃ እንደዛ ተሆነ ላጉረስሽ እንደኔ እያላት ነበር። እንግዲህ ርብቃን እየተንከባከባት ይገኛል። አቤል አመሰግናለሁ ትለዋለች። አይ ብድሬን እኮ ነው የመለስኩት። አይ አንተማ አልጎርስልኝ ብለህ ነበር። እኔ ጎረስኩልህ ትለዋለች። በቃ አቤል አትታመም ይቅርብህ፣ ባትጎርስ ይቅርብኝ እያለች ነበር። ልጅ ሮጣ በመንጣት ማምዬ መሆንሽ ነው? ምን ሆነሽ ነው? ምን ተፈጥሮ ነው? የተፈጠረው ነገር ምን አለ? ወይንም አቤልን ልጥራልሽ እንዴ እያለቻት እያለቀሽ እኮ ነው። ምንድን ነው መሆንሽ ነው? አይ እኔ እኮ ከፍቶኝ በትንሽ ነገር ስለከፋኝ ነው። አይ በቃ አትጥሪያቸው፣ ታያቸው ተነስተው ነው እንዴ? አልተነሱም። በቃ አይቻቸውን ጣትልና ልጅም ትሄዳለች። እንደዛ በምትል ሰዓት እንግዲህ ሊናደርግ ትለዋለች። ይመጣና ቁጭ ይላል። ምነው ቆያቸው ልጅ አልተነሳችም እንዴ? ተነስታለች። ምግብ እየበላን ነበረ። መቼ? አሁን እናማ ስለነበረ እኔ ምግብ ሰርቼ ርቧት ከሆነ ብዬ ሰርቼ በላን። የኔ ልጅ አመሰግናለሁ ጎበዝ። አሁን ላይ መንከባከብ ስላለብህ እሷን ተንከባከባት። እሱ ነገሬ ብዬ እኮ አልላትም። ስለዚህ ልጅ አቤል እሱን ተውና በቃ እኔ የምልህን ስማኝ። እናት እንግዲህ ቤት ውስጥ በምታየው ነገር ድብርት ስለሚይዛትና እርጉዝ ስለሆነች ስለምትጨናነቅ የሆነ ነገር ወደ ውጭ ዛሀክር ከከተማ ወጣ መዝናናት ትፈልጋለች። እንዴ የማይሆን ነገርማ አትበይ ማሚ እያላን ነበር። ልጅ እንደዛ እኮ ማለት አይደለም፣ ሚስትህን እኮ ነው ይዘህ ውጣ ያልኩህ። ማሚ የማይሆን ነገር አትሰቢ፣ ይህን እኮ የማደርገው እኔ ነኝ። እኔ የራሴን ፍላጎት ማሟላት የምችል ሴት ነኝ፣ ወንድ ነኝና ስለዚህ ይህን አትበኝ እያላት ነበርና እናትም ደግሞ አንተ ግን ሳይህ እንደ ባል እንክብካቤ እየሰጠሃት አይደለም፣ አትወዳትም እንዴ? ቆይ እስኪ ንገረኝ ስትለው እንዴ ባልወዳት አገባን ነበር እንዴ? እማዬ በቃ አትናደጂ እሺ ችግር የለውም። አሁን ግባና ውራት መሄድ የምትፈልግበት ነገር ከሆነ ይዘሃት ሂድ፣ ስራዬን ላመቻችና በቃ የሆነ ቦታ ወስዳታለሁ እያላን ነበር። ተነስታ እንግዲህ ርብቃ ቦታውን እያዘጋጀች ባለች ሰዓት እንዴት አደርሽ ትላታለች። ወይዘሮ ሚጣ እንዴት ነሽ ትላታለች። አሁንም ወይዘሪት እኮ መባልም ይናፍቅሻል። ታይ እንጀሪች እሱማ የሚሆነው ቀለበት እጄ ላይ ሲኖር ነው እንጂ ላንቺም ቀላል ነው። ግን እስካሁን ተኝታችሁ ነበር እንዴ ብላ ስጠይቃት አይ ከእናንተ እኮ ቀድመን የተነሳ ነው ትላታለች። እና ምን እየሰራችሁ ነው? እንግዳ ቁርስ እየበላን ነበር። ጭራሽ ማተራችሁ መብላት ጀመራችሁ ስትላት አዎ አቤል እኮ ሆዴን አመመኝ ስለው ተነስቶ ሰራልኝ። ርብቃ በቃ ይሄ ነገር ምንድን ነው ስትላት እንዴ ወደድሽ እያለሽ ነው እንዴ? መስሎሽ ነው እንጂ ምንም ነገር የተፈጠረ ነገር የለም። ቆይ መቅናት ተጀመረ፣ ማንከባከብ ተጀመረ። ምን አዲስ ነገር ያስፈልጋል? ፈልጎ እኮ አይደለም ግን አጋጣሚ ነው። ልጅቷ እየደወለች ነው ስትላት እኔ እንጃ ሰምቼ አላውቅም። ርብቃ ግን በእንዴት የተጣሉ ስትላት እኔ የማውቀው ጉዳይ የለኝም። የዛን ቀን ግን
ከዴት እያለ ሲለል ነበረ የሰማሁት። ያ ሊሆን ይችላል። ከባድ ነገር ላንተ ስላደርገዋለሁኝ ሲላት እንግዲህ ከኋላ እየሰማቻን ነበር። በጣም እወድሻለሁ ሲላት ነበር። ርብቃ የትርሽ እንግዲህ ሀሳብ ትገባለች። ርች እዚህ ሆነኝ እሺ አብራችሁ ካደራችሁ በኋላ መድኃኒት ተጠቅመሻል እንዴ ስትላት ምንድን እያለች እያጥፋፋችባት ትገኛለች። ያመሻል ርብቃ መሆንሽ ነው? ርች እንደዛ ማድረግ አልፈለኩም። ይሄ እኮ ያንቺ ፍላጎት ብቻ አይደለም እና የማን ፍላጎት ነው? አቤል ይፈልጋል ነግረሽዋል? እሱ አይፈልግም። አዎ የዛ ግን ጧት መድኃኒት ውሰጅ አለኝ። እሺ ብዬ ተቀበልኩትና እኔ ሲወጣ ጣልኩት። ምንድን ነው ያደረግሽው ርብቃ? አይ ዛሬ ባይሆንም አንድ ቀን ሊወደኝ ይችላል። አንቺ ምን ማለት ነበረብኝ? እኔ ሄዳ ይሄን ነገር እንዴት አድርገሽ ልነግርምና ለምን ዋሸሽው? መድኃኒት መውሰድ ያልፈልግም አትይው ነበር እንዴ? ርች እንዴት እንድዛለው እችላለሁ? ለካ እኮ እሱም አለ። በቃ ትጨነቂ ትላታለች። አይ አልጨነቅም፣ ራስሽን በደንብ መጠበቅ አለብሽ ትላታለች። ርች በቃ ብሩክ ምንም ነገር እንዳይሰማ ብላ ትነግራታለች። ቢቆይም እኮ መስማቱ ስለማይቀር ነገሮች ሳይበላሹ እኔ እነግረዋለሁ፣ ሁሉ ነገር ይስተካከላል። ልጅ እድለኛ ነው ብዬ አስባለሁ ትላለች። እና ቆይ ልጁን ሌው እንዴ እስቲ ጣይ ሆድሽን ሌው አክስትን በጊዜ መታወቅ አለበት። እሺ ካልሽ ትላታለች ርብቃ። እንግዲህ በቃ መጣህ እንዴ እንዴት ዋላችሁ ሳይሆን እንዴት አደራችሁ ነው የሚባለው። እናቴ ለምንድን ነው ሁል ጊዜ ለሱ እንዳገሽ? በቃ አትናደድ። በባዶ ሆዴ እኮ እንትን አትበሉኝ። ስለዚህ እርቦኛል መብላት አለብኝ። እንታት በላም ልትወጣ ነው ስትለው አዎ በልቻለሁ። መቼ የት ብሎ ጥያቄ ያቀርብለት። እኔ ከርብቃ ጋር በልቻለሁ። እንዴት ነው? ባልና ሚስት ትጠቃቀማላችሁ። ስላመማት እኮ ነው የሰራሁላት። ጭራሽ አንተ ነህ ሰርተህ ያበላሃት? ቀናህ እንዴ? ትዳር እፈራለሁ ስል አልነበር? እኔ አልፈልግም ማሚዬ ተይው፣ ልጁ ይገባል ብለሽ ነው እንዴ የምታወራው? አይገባውም እኮ መቼም ቢሆን አይገባውም፣ ሊገባውም አይችልም እያለ ነበር። እንግዲህ ሰራተኛዋ ገብታ እየበላች ነበር። በለው ይላታል ጎረምሳ። እየበላች ነው እና እነሱ ቁርስ ታመጣለች ብለው እየጠበቁ ባሉበት ሰዓት እንኳን ቁርስ ሊመጣላቸው ለራሷ ትበላለች። በቃ እኔ መጀመሪያ እኮ ልብላ ብዬ ነው፣ አመጣላችኋለሁ፣ በ10 ደቂቃ ውስጥ አደርሰዋለሁ እያለች ነበር። እኔ ሳሎን እንሂድ ስትላት እኔ ሳሎን መሄድ አልፈልግም፣ አስገድደው ብዬ ይሉኛል፣ ብዬ ካሉ ደግሞ ሊያመኝ ይችላል። በቃ እንግዲያስ እኔ ልሄድ ትላልና ልጅቷ ትመጣለች። ትንሽ አረፍ ልበል ብላለች፣ ተነስታለች እና አመማት እንዴ ብሎ ይጠይቃል። እና ብቻ ነው መብላት ስለማልፈልግ እኔ ገብቻ አጫውታታለሁ ሲለው ቁጭ በል ይለዋል። እኔ እገባለሁ አንተ ቁጭ በል ይለዋል ማለት ነው። ይሄዳል። ርብቃ እንግዲህ አቤል ብላ ንገሪኝ፣ ጠይቄ ምንድን ነው የጠየቅሽኝ? በቃ አንተ ጥያቄ ስለማትወድ ነው። አይዞሽ አትሳቀቂ፣ መጠየቅ ትችያለሽ። አቤል ይቅር፣ አውሪ ተብለሻል ርብቃ። ከመቲ ጋር ተጣልተህ ነው እንዴት ትለዋለች። እንዴት ልታውቂ ትችያለሽ? የዛ ቀን እኮ ክዴት ምናምን ስትል ሰምቼህ ነበር። ሰሞኑን ደግሞ ስልክ ስታወራ ሰምቼ አላውቅም። አዎ ተጣልተናል። ለምን ግን አቤል ትለዋለች ርብቃ። በቃ ዋሸችኝ። ይባስ ብላ እኮ እንደ ጅል ቆጠረችኝ፣ ተጫወተችብኝ። ይሄን ያህል ምን ልታረጋት ነው? ምን አርገህላት ነው? አይ ከሌላ ጋር ስልክ እያወራች ነበር፣ አጎቴ ነው እያለች ነው። አትሄድ እያለችኝ እና ስለናፈቀችኝ ሄድኩኝ። እዛ እያወራሁ እንግዲህ ቴክስት ደረሰኝ። እንዴት ልታደርግ ትችላለች? እኔ ራሱ ምንም ነገር አላወኩም። እንደዛ ማድረጓ እኔን ለመበቀል ይመስለኛል። እሷ አንተ ለምን አትደውልላትም? እሷ መደወል ደብሯት ሊሆን ይችላል። ስለዚህ አብረን የቆየነው እስከዛሬ በእኔ ትግል ነው። በእሷ ጥፋት እና ይቅርታ መጠየቅና መታገልም አልፈልግም።
ስለዚህ በጣም አስብበት ርብቃ ይላታል አቤል። እሺ እሺ አቤል ስለ ራስሽ አውሪኝ እስቲ። ምን ላውራህ? ደስ ያለሽን ነገር አውሪኝ ይላታል። በቃ አንተ ጠይቀኝና እነግርሃለሁ። የሆነ ቀን በቃ መሲን ያዝሽ ስለሽ የለኝም አለች። በእርግጠኝነት የለሽም? እንዴት እስካሁን ሊሆን ይችላል? አንቺ እኮ ትልቅ ልጅ ነሽ ይላታል። እኔ እንጃ ለምን እንደው አላውቅም፣ የለኝም። እስከ ዛሬ ምን የምትወጂው ሰው የለሽም? እሱማ አለ። እንደምትወጂው አያውቅም እንዴ? አሁን አያውቅም። እና ለምን አትነግሪውም ይላታል አቤል። እንደሱማ ሊሆን አይችልም። ታልነገርሽውማ እንዴት ሊያውቅ ይችላል? እሱም ሊወድሽ ይችላል። እና እንግዲህ ርብቃ በጣም የምትወደውና እሱን ነው። እና ላይክ ሼር እያደረጋችሁ ለቤት አዲስ ሲሆናችሁ፣ ርብቃ በጣም ተወዳጅና አስተማሪ ድራማ ነው። ላይክ ሼር እያደረጋችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።